ልጃችን ፊታችን እንደሞተ ወደቀ። ሞቷል፣ ድርቅ ብሏል፣ እንደ አጥንቱ ልጄን ተሸክሜዋል። ሚስቴ ደግሞ ጨካኝ ናት። ሲጋራ በማጨስ ጫት በመቃም መጠጥ በመጠጣት ነው ባለቤቴን የሚያገኘዋት። እሷ ቲኔጀር ነበረች። ሁለታችንም በቃ ከዛ እየባሰብኝ መውጣት የማንችለው ስርዓት ውስጥ ሲጋራ ኃጢአት አይመስለንም ነበር። ማግባቴም ቤተሰቦች ኢትዮጵያ ያሉት አያውቁም። የእሷ ቤተሰቦች ማግባቷን አያውቁም። ቤት ኪራይ የምንከፍለው አልነበረም። ቤት ተቆልፎብን ልጆቻችንን ይዘን ከቤት ተባረን ነውቃል። በህይወት በልጅ አትፈት። ፑማኒ ሆስፒታል የሚባል ኬንያ ውስጥ የጎዳና ልጆች የሚወለዱበትን የመጀመሪያ ልጃችን የሚታይ እብደት በቃ መንገድ ላይ አብጄ ከተማ ውስጥ ይሄ እኮ ከውጭ ሀገር አብዶ የመጣ ነው። ትምህርቴን አስተውኛል። በድህነት እናልፋል። የሞተ ልጅ ደግሞ እጄ ላይ በቃ ይዘበራረቅባል። ድራግ እየወሰድን ወደ ቸርች የመጣ ነው። መንገድ ላይ በጠራራ ፀሐይ ጮክ ብዬ ምን አለበት ብዬ ወደ ሰማይ ብማር እየተማርኩኝ ባገለግል ምን አለ እያልኩ ስጮህ ኬንያኖች እንዳበደ ሰው ሲቆጥሩ መንገድ ላይ ብቻውን እንደሚያወራ ዶክሜንቱን መሬት ላይ ጥዬ ስሜ ቢኒያም ኢታና ይባላል። ዘውዲ ተገኘ የምትባል የምወዳት ባለቤት አለችኝ። 3 ልጆች አሉኝ። ኢየሩሳሌም ቢኒያም፣ ኤፍሬም ቢኒያም እና ዮሴፍ ቢኒያም የሚባል 3 የልጅ ልጆች ደግሞ አሉኝ። 6ቱም የሚኖሩት በአሜሪካን ሀገር ነው። በጣም ጥሩ ጥያቄ ነው የጠየቀኝ። ጌታን ያገኘሁት ናይሮቢ ከተማ ነው እና ጌታን ከማግኘቴ በፊት እንደ ብዙዎቹ ብዙ ደስተኛ ህይወት አልነበረኝም። ግን እንደዚህ በጣም ወጣት ልጅ ነበርኩኝ። ቲኔጀር በነበርኩ ጊዜ ሲጋራ በማጨስ ጫት በመቃም መጠጥ በመጠጣት ነው ባለቤቴን የሚያገኘዋት። እሷም ቲኔጀር ነበረች። ያኔ ነው የተገናኘ ነው። ልክ በቃ በተመሳሳይ አይነት ህይወት ውስጥ የነበር ነው። በቃ ደስታን እንፈልጋለን፣ ደስታን እዛ ውስጥ የምናገኝ ይመስለን ነበርና ሁለታችንም ግን በቃ እየገፋን በዛ አይነት ሁኔታ ውስጥ ገባን። እኔ ድራግ ውስጥ መግባት ጀመርኩኝ እና በእርግጥ እንደዚህ ኮኬን አይነት ነገር ውስጥ ባልገባም ግን ዊዶችን መውሰድ ጀመርኩኝ። ግን ምንም አይነት ደስታ ማግኘት አልቻልኩኝም። በቃ በልጅነታችን በቃ ይሄ እርድና የሚባለው በቃ ሃይ ስኩል እያለ በቃ ሲጋራ ማጨስ፣ ጫት መቃም፣ በቃ እርድና በቃ እሱ ነው የነበረው። በቃ ገና ልጆች ሆነን ማለት 14 ዓመት እንደዚህ 15 ዓመት ሲጋራ ማጨስ፣ ጫት መቃም፣ በቃ እርድና እሱ ነበር የነበረው። ስለዚህ በቃ ሃይስኩል እያለን እሱን እናደርጋለን ትንሽ በማድረግ በኋላ ግን ይሄ ነገ ተወዋለሁ በሚል ማለት ለካ ቀስ እየተባለ እንደማይተዋወቀን እና እየጠለቅንበት ገባ። ፒር ፕሬሸሩም ደግሞ አለ። ጓደኞች በቃ እዛ ውስጥ ገባ። በኋላ በቃ እንደማይወጣበት እንደማይቻል እያወቀን ገባ። በኋላ ከባለቤቴም ጋር ስንገናኝ እሷም እንደኔ ትንሽ በቃ ትወዳለች። አለ አይደለ ኮመን የሆነ ነገር ራሱ ያሳስባል እና በቃ እሷም ትንሽ ትወዳለች፣ እኔም ትንሽ እንወዳለን። ስንገናኝ በቃ ሁለታችንም በቃ ከዛ እየባሰብኝ መውጣት የማንችለው እስራት ውስጥ ገባ። ማን ያወጣል? ተገናኘን እዛ ውስጥ በቃ እኔ ግማሽ አጨሳለሁ፣ ለእሷ ግማሽ፣ ለእኔ ግማሽ።
መጠጥ እንደዛው ክለብ በቃ ከዛ የድራኩ ማን ያወጣል በቃ የሚታየን እብደት የሚታየን ሞት በቃ ከዚህ ውጪ ሌላ ምንም አይታየን ሌላ ህይወት ያለ አይመስልም በቃ መንገድ ላይ አብጄ ከተማ ውስጥ ይሄ እኮ ከውጭ ሀገር አብዶ የመጣ ነው የሚባል ሰው ብቻ ነበር ማይ ሌላ ላይፍ ያለ አይመስልም እና ግን እየገፋውበት መሄድ ጀመርኩ በዛ አይነት ነገር ውስጥ ግን በጣም የሚገርመው ነገር አእምሮዬን እየጎዳው መምጣት ጀመረ እሱና ከዛ ሰዎች ሲናገሩ በኋላ በጣም ከማስታውሰው ነገር ቶሎ ለመመለስ እቸገር ጀመረ ምክንያቱም ኮንፊደንስን ያሳጣኝ ጀመረ በጣም ዊድ እየጨመርኩኝ ስመጣ ያፋቸውን እንቅስቃሴ ዝም ብዬ ማየት ነበረብኝ ምክንያቱም ለመመለስ የነሱን ያፍ እንቅስቃሴ አይቼ እርግጠኛ እሆናለሁ እርግጠኛ ካልሆንኩኝ ሲስቁ ልክ በኔ ሳቁ እየመሰለኝ መደነግጥ ነበር ምክንያቱም የዊዱ ኢምፓክት ነው ያን እንደሆን ያደርግ የነበረውና በኋላ ምንድነው ሊገጥመኝ የሚችለው ነገር እያልኩ ማሰብ ጀመርኩ በተለይ ናይሮቢ ከተማ ውስጥ አሁን አይ ዶንት ኖ እንግዲህ ኢትዮጵያ ውስጥ እና አንዳንድ ሰዎች ድሮ እኛ በነበርን ጊዜ አዲስ አበባ ውስጥ ይሄ እኮ ከውጭ ሀገር አብዶ ነው የተመለሰው የሚባል ነገር ነበርና ወይኔ እኔም እኮ አንድ ቀን ኢትዮጵያ ውስጥ እንደዚህ እባል ይሆን የሚል ፍርሃት ነበርኝ ይገርማል እና በቃ እንደዚህ አይነት ነገር ውስጥ ሆኜ እኔም ደግሞ ባለቤቴም በጣም ታሳዝነኝ ነበርና በጣም ቀጭና ትንሽ ልጅ ናት እና ሁለታችንም እንደዚህ አይነት ነገር ውስጥ ሆነን ይገርማል ቴዎሎጂ ለመማር አንድ ፓስተር ግሩም ይባላል አሁን ግሩም ተስፋዬ ይባላል በጣም ወደዋለሁና እሱ ወደ ናይሮቢ ከተማ ይመጣል ቴዎሎጂ ለመማር የነበረው ጊዜ 3 ቀን ነው እና ለ3 ቀን የሚያርፍበት ያጣል እና ትምህርት ቤት ሊገባ ነው እና አንድ ያክስት ልጅ አለችው እና አንድ ክፍል ቤት ውስጥ ነው የምትኖረው እና ትቀበለዋለች እና የት ነው የምተኛው ይላታል አይኔ መሬት ተተኛለሁ አንተ አልጋ ላይ ተተኛለህ ትለዋለች ኖ እዚህ ክፍል ውስጥ ለሁለት አላድርም ሌሎች ሰዎች ካሉ እባክሽን ውሰጂኝ ይላታል የሚገርም ነው እግዚአብሔር ነገር ከዛ ቃል በቃል እንዲህ ትለዋለች የሆኑ ዱርዬዎች አሉ እዚህ ጫት የሚቀሙ ሲጋራ የሚያጨሱ እና ሐሺሽም ሳይወስዱ አይቀሩም ከፈለክ እነሱ ጋር ልወስድህ ይችላል ትለዋለች ከዛ እነሱ ጋር ውሰጂኝ ይላል ይሄ የሆነው በፈረንጆች በ1992 ኖቬምበር ወር ነው እና ከዛ እሺ ይላትና ወደኛ ቤት ይዛው ትመጣለች እና እኔ ባለቤቴ እና አንድ ደግሞ እሱም ፓስተር ሆኗል ስቡህ አረጋ ይባላል ጆን ነው የምንለው እና ሶስታችን ጫት ለመቃም ተዘጋጅተናል አነጣጥፈን እጣና ጭሰን ቁጭ ብለናል ደግሞ ልጆች ነን እና ሲገባ ደንግጦ ያየናል እና ቴፕ ተበላሽቶብን ቁጭ ብለናል እሱ ደግሞ ቴፕ ይዞ መጥቶ እና ያን ጊዜ ደግሞ አስቴር አወቀ ገና ዘፈን ማውጣቷል ካሴት ይዘና ከዛ ሲገባ እኔ በህይወቴ ሰምቼ አላውቅም ጴንጤ የሚባል ሰምቼም አላውቅም ምን ገጥሞኝ አያውቅም እና ኦፍ ኮርስ መዝሙር ምናምን እንደዚህ ድሮ ኢትዮጵያ በነበርኩኝ ጊዜ የሆነ እንጂ ዲቴል የማውቀው ነገር የለም እና መጣ ገባ ሲያየን በቃ በጣም ዊርድ የሆነ አስተያየት ያየናል እና በኋላ ቴፕ በመምጣቱ በጣም ደስ አለን ዋው ቴፕ ይዘሃል ከዛ እኔ ጠይቀዋለሁ እኔ በጣም ከሰው ጋር ቶሎ መግባባት ደስ ይለኛል እና
አስቴር አወቀ እኮ ዘፈን አውጥታለች ነው። ጸጥ ብሎ ያየኛል እና አይናገርም፣ ዝም ያለ ነው እና እንትን ዘፈን ታውቀዋለህ እለዋለሁ። አይ አላውቅም ይለኛል። የእንትን ዘፈን አላውቅም ይለኛል እና በጣም እየገረመኝ አምጣው ቴፕህን ብዬ ልጅቷ ቁጭ ብላለች። እሷ በል እንግዲህ ከነሱ ጋር ሁን ብላው ጥላው ሄደች። እንግዲህ ፈቃዱ ነው። ከዛ ከፈትኩኝ፣ ስለ ዘፈኑ አብራራለታለሁ። ከዛ ሰማኝና በኋላ እኛም ጫቱ እየመረቀንን መምጣት ጀመረን። ከዛ ያን ጊዜ እንደዚህ መሆን ጀመረ። ቀስ እያለ እሱ ስለ ጌታ ይነግረን ጀመር። ምን እንዳለን አላውቅም። በጣም እኛ መርቅነናል፣ ግን ደስ አለኝ የሚነግረኝ ነገር። ረጅም ነገር ነው የነገረን። ከማስታውሰው ሰምቼው የማላቀው ስሞች ይነግረኛል እና ዘኬዎስ ይለኛል፣ የጤሜዎስ ልጅ ይለኛል እና መቅደላዊት ምናምን በቃ አንዳንድ ስሞች ይነግረኛል እና ቆርኔሌዎስ ምናምን ሰምቻቸው አላውቅም። ገብቶ በቃ ስሞችን ማላቃቸውን ስሞች ይነግረኛል እና እሷ ቁጭ ብላ ፀጉሬን ትሰራኛለች። ያኔ ድሬድ ነገር ነበርኩኝ፣ ሎቲ አድርግ ያለሁኝ እና ሹሩባ ትሰራኛለች እና በኋላ ጨረስን ማለት ነው። እና በጣም ከመጨረሻ አንድ ነገር አለ በህይወቴ የማረሰው እስካሁን ድረስ እንድጠቀምበት የሆንኩት ነገር ነው። ስቅ እያለ እያለቀሰ ለጌታ አሳልፎ ልጸልይላችሁ ያለን ጸልይልናል ነው። ስቅ እያለ እያለቀሰ ለጌታ አሳልፎ ሰጠ። ጫቱ አለ፣ ሲጋራው አለ፣ ቤቱ ታፍኗል። እያለቀሰ እኛን ለጌታ አሳልፎ ሰጠ። ከዛ በኋላ ሌሊት የምንተኛበት ነበር። አነሳሳን ጫታችንን። በጣም የሚገርመው ነገር እንደ ቀድሞ መሆን አልቻልንም። በአንድ ሌሊት አልቆረጠልንም። እንደ ቀድሞ መሆን አልቻልንም። አስጠላን። ያ ህይወት አስጠላን። ቤተ ክርስቲያን ጠቁሞን ነበር የምንሄድበት እና አንድ KICC የሚባል ናይሮቢ የሚኖሩ ሰዎች ያውቃሉ። ህብረት ቤተ ክርስቲያን የሚባል አለ። ከሰዓት ደግሞ አማኑኤል ቤተ ክርስቲያን የሚባል አለ። ግን እሱ ይካፈል የነበረው ህብረት ቤተ ክርስቲያን የሚባል ነው። KICC የሚባል ሄደን አየነው እና ይዘመራል እና እዛ ሄደን ተካፈልን፣ መዝሙር ሰማን። በቃ እንደ ቀድሞ መሆን አልቻለም። አልተቆረጠልንም በአንድ ጊዜ። ግን አንድ ነገር ገባን። ከዛ የሚቀጥለው ሳምንት ጠዋት 12 ሰዓት ላይ ተነስተን ሄድን። 12 ሰዓት ላይ የሄድንበት ምክንያት ኦርቶዶክስ ቸርች እንሄድ ነበር አልፎ። ኦርቶዶክስ ቸርች ደግሞ በ12 ሰዓት 12 ተኩል ነው የሚካሄደው። ስንሄድ በጣም የሚገርም ነገር ማንም የለም። የፕሮቴስታንት ቸርች በአብዛኛው፣ የጴንጤ ቸርች የሚካሄደው 4 ሰዓት ላይ ነው ወይ 3 ሰዓት ላይ ነው የሚጀምረው። እኛ ስንሄድ ማንም የለም። ግን የሚገርመው KICC የተባለው አዳራሹ ላይ ልክ እንደ ክለብ ሌሊት ሲጨፈርበት ይታደራል፣ ሲጠጣ ይታደራል እና ከዛ በኋላ ዲያቆናቶች መጥተው ጠራርገውት አዳራሹን የነበሩ ሰዎች ያውቃሉ እና ተጠራርጎ ጸድቶ ነው ለሚቀጥለው ፕሮግራም የሚዘጋጀው። እና ያን ጊዜ እነ ተስፋዬ ጋቢሶ እዛ ቤተክርስቲያን ይካፈሉ ነበር። እነ ጋይ ጻድቁ ይካፈሉ ነበር። እዛ ቤተክርስቲያን ውስጥ ነው የነበርኩት እና እኛ ሁለቴና ባለቤቴ ደረስን። ብንጠብቅ አይመጡም። አዳራሹን ግን ስላየ ነው
ሁለታችን ሙልጭ አድርገን አጸዳ ነው። የነበረን ደስታ አይደለም። ተስተካክሎ አገኙት ዲያቆናቶች። ማን እንዳጸዳም አያውቁም። ጸድቷል አገኙት። ከዛ በኋላ ፕሮግራም አደረጉ ማለት ነው። ተደሰትን። በሚቀጥለውም ሳምንት እሱን አደረግን። በሶስተኛውም ሳምንት አደረግን። ደህንነት መካፈል ጀመርን፣ መማር ጀመርን። ቀስ እያለ እየተቆረጠልን መጣ። ጌታን ወደድን እንደ ነፍሳችን። ለሁለት ነን ያለነው፣ ሁለታችን ነው የምንኖረው። በጣም የሚገርመው ሶስተኛው፣ አራተኛው፣ አምስተኛው ሳምንት አካባቢ ላይ ከሰዓት በኋላ አማኑኤል የሚባል ቤተክርስቲያን አለ። እነ ዶክተር ቤተና እትዬ ሶፊ ይመሩት የነበረ ቤተክርስቲያን ነው። አማኑኤል ቤተክርስቲያን ይባላል። ቀኑን ሙሉ ነው የምንውለው። ከዛ አምስተኛው ሳምንት አካባቢ እኛ በደስታ ሐሴት እያደረግን ያለነው፣ ህይወታችን ተገለባብጧል። በኋላ ማን ነው የሚጠርገው ሲባል እኔና ባለቤቴ። ፓስተር ግሩም ደግሞ ደህንነት የሚያስተምረን ነው። አንድ ዮናስ አረፋይኔ የሚባል ደግሞ ቤት ውስጥ ደህንነት ጀመረልን። የአሰምብሊስ ኦፍ ጎድ ፕሬዚደንት ሆኖ ያገለግል ነበር። የተወደደ ወንድም፣ በቃ አይተው ክርስቶስን የምታይበት ሰው ነው። እሱ ደግሞ ያስተምረን ነበረ ቀን ቀን። በኋላ ጠሩን አምስተኛው ሳምንት ላይ ፓስተር ግሩም የቤተ ክርስቲያን ሽማግሌዎች እናንተ አገልግሎት እንደጀመራችሁ ሰምተዋል። ከዚህ ቀን ጀምሮ ቤተ ክርስቲያን ማጽዳት አትችሉምና ደህንነት ሳትጨርሱ እንዳታጸዱ አሉ። እኔ እምባይ በሕያው እግዚአብሔር ፊት ነው ብለው እንዲህ በቃ መርገፍ ጀመር። የመጀመሪያ ነገር እኔ አገልግሎት መሆኑንም አላውቅም፣ በፍጹም አላውቅም። እኛ ስለሊት እንደ ክለብ ሲጨፈርበት ስለነበር በቃ በሌሊት ተሯሩጠን 12 ሰዓት እንመጣለን፣ ሙልጭ አድርገን እናጸዳለን። ጌታ ካደረገልን ነገር የተነሳ የምንሆነውን አተን በቃ ይሄ እንኳን ቢከፍልልን ብለን ከማሰብ አገልግሎትማ እንዴት በእኛ እንዴት እግዚአብሔር ይገለገላል ብለን ነው የምናስበው። በቃ ቢሆንልን በቃ ጥንጥ ነገር እንዳታደርጉዋል። ኧረ እኛ አገልግሎት አይደለም፣ እኛ እግዚአብሔርን ልናገለግል እንዴት ነገራቸው እያገለገልን አይደለም። በቃ በጠዋት መተን ለመጥረግ ይፍቀዱልን። አዘነ ፓስተር ግሩም አዘነ። እንዴት ያድርግ የምንጠፋ መሰለ። ሄጄ እነግራችኋለሁ ከፈቀዱላችኋል፣ በቃ ተከልክላችኋል። ዲያቆናት ነው የሚያዘን። መጀመሪያ ደህንነት ጨርሷል። የመጀመሪያው ወደ ቸርች ስንመጣ ጫት እየቃምን መጠጥ እየጠጣን ድራግ እየወሰድን ነው ወደ ቸርች የመጣ ነው። ፓስተር ግሩምም ይህንን ተው ብሎ አልነገረን እና ወደ ቸርች መጣ። በጣም የሚገርም አንድ ነገር ስነግር ሲጋራ ኃጢአት አይመስለንም ነበር። የመጀመሪያ ይህን የምናገረው በእግዚአብሔር ፊት ነው። በፍጹም ሲጋራ ኃጢአት አይመስለንም ነበር። ቸርች መተን ኳየሮች በተለይ ከሰዓት በኋላ በጣም ኳየሩ ግጥም ብሎ ፉንጉማኖ የሚባል ደረጃ ላይ ነው ትልቅ እንዲህ ስቴጁ እና ለሽንት ሲሄዱ ኳየሩ እንዲህ ወጣ ሲል እኔና ባለቤቴ ሱቅ ደግሞ ድሮ የነበሩ ያስታውሱታል፣ እርግጠኛ ነኝ ይህን ምስክርነት የሚሰሙ አማኑኤል ቤተክርስቲያን በር ላይ ሱቅ ነበር፣ በሩ ላይ እና እነሱ ሲወጡ ለሽንት ሲወጡ ኳየሮች ወይ ለንፋስ አይዶን ነው ብቻ ሲወጡ እኔና ባለቤቴ ለሲጋራ የሚወጡ ስለሚመስለን በሕያው እግዚአብሔር ፊት ነው የምለው ይሄን ያለምንም መጨመር ቶሎ፣ ምክንያቱም ረጅም መቆየት ስለማንችል በመሃል እንወጣለን ማለት እየተሰበከ የሚሆን ምንም አይመስለን እና ወተን ሱቁ ጋር አጭሰን ነው የምንገባው። እና የሚገርመን እዛው ቆመን የምናወራው
የት ነው ግን የሚያጨሱት? እንባባላለን፣ አናገኛቸውም በዛ ጋር እና በጣም የሚገርመን እና እንዴት ግምት ብለን እንደምንመለስ ይሄ ማለት የመጀመሪያው ወር ላይ ማለት አጭሰን ነው የምንመጣው እና ምንም አይመስልንም። በኋላ የምንሸታቸው ደህንነት ላይ ያሉ ተማሪዎች ማጨስ እኮ አይቻልም፣ መጠጣት እኮ እንደዚህ አይቻልም፣ ታዲያ እንዴት ይቆረጥልንሽ? እንዴት ነው የሚቆርጥልን? ዮናስ አረፋይኔ የሚባለው ወንድም በቃ አይተው በቃ ክርስቶስን የምታይበት ሰው ነው። ከሱ ጋር ከዋልክ በቃ ክራይስትን እንደዚህ ታይበታል። ደህንነት ያስተምረናል። እሱ ነገር ነው ያለ ማንም አያጨስም እና ማንም አይጠጣም። እኛ ተቸገርን። እንዴት አድርጎ እንደሚያስቀምጥል በቃ ሳታውቀው በቃ ገንጥሎ ይጥልሃል። በቃ ካንተ ህይወት በቃ ገላገለን በቃ ገላገለን። ግን በጣም ተቸግረናል። እንደ ቀላል እንደገባ እንደ ቀላል አልወጣም። መጀመሪያ ከባለቤቴ ላይ ቆረጠ፣ በኋላ ከኔ ላይ እግዚአብሔር አነሳ። ከ5 ጊዜ ከ6 ጊዜ በላይ ጌታን ተቀብለናል። በደረስንበት ስፍራ ሁሉ በጣም ያስደስተን ስለነበር ከ5 ከ6 ጊዜ በላይ ጌታን ተቀብለናል። ከዛ በኋላ እኔ ካቆምኩ በኋላ ደግሞ ባለቤቴ ትቀበል ነበር። በጣም ያስደስታት ስለነበር ወተን ጌታን መቀበል በጣም ያስደስተን ስለነበር ወተን እንቀበላለን። ያ ይሄ እንትኑ ጌታን ስትቀበል ያለው ይሄ ኢንካውንተሩ እኔ ልገልጥልህ አልችልም። በቃ ወተን ስንቀበል የሚሆነው ነገር እና በኋላ ነው አንድ ጊዜ ብቻ እንደሆነ ነገሩና ይሄ ነገር አንድ ጊዜ ብቻ ነው ብለው ነገሩን። ተመለስን፣ እንወጣ ነበረ እና አንድም በቃ ህይወታችን ግልብጥብጥ እንዲል እንፈልግ ስለነበር ማለት ነው። በቃ ግልብጥብጥ እንዲል ወተን እንቀበላለን። በተለይ የሆነ ኃጢአት ውስጥ ራሳችንን እናገኘዋለን። ቶሎ በቃ እንቀበላለን። ከዛ ሲጸለይ ደግሞ ልክ ጌታን ተቀብለን የሆነ የሚጸለይ ጸሎት አለ ለአጋንን ውርር ያደርገናል። ከዛ ደስ ይለናል። እናወራለን ከባለቤቴ ወረረሽ እንባባላለን። ከዛ በኋላ በቃ ዛሬ በቃ የሆነ ነገር ተገንጥሏል ከኛ ላይ እንላለን እና በቃ ከዛ እንመለሳለን። እግዚአብሔር በቃ ቁጭ አድርጎ ዮናስ አንድ ጊዜ ነው ጌታን መቀበል ይበቃችኋል። እሷ ትንሽ ቀጠለች። በቃ አንድ ጊዜ ነው ብሎ ዮናስ አስረዳን። በቃ ያ ታይም በህይወታችን አይረሳንም። በቃ እና እንደዚህ ነውና አረሳቸው እነኛ በቃ እነኚህ የመጀመሪያዎች ወርና 2 ወራት በቃ ላይፋችን በቃ ምን ብዬ ልንገር በቃ እንደዛ ነው ያሳለፍነውና ያ ታይም በህይወታችን አይረሳንም። 1992 በፈረንጆች ኖቬምበር እና ዲሴምበር በቃ የሚረሱን ጊዜያቶች አልነበሩም። በቃ ህይወታችን የተገለባበጠበት ጊዜ ነው እና ያ ታይም የሚረሳን ጊዜ አይደለም። በቃ ተሆነ እና ከተማውን ግን በወንጌል ሌሊት እወጣለሁ ከባለቤቴ ጋር እየዞርን በመመስከር ደህንነት ለሚያስተምረን ለፓስተር ግሩ ከግማሽ በላይ ሰው ያመጣሁት እኔ ነበርኩ። ከተማውን አረስኩት በወንጌል። ተቀጣጠልን። አጋንንት ይጮሃል። በቃ ነደድን። በቃ ምን እንደማደርግ አላውቅም ነበር። በቃ ውስጤ ነደደ፣ ውስጤ ተቀጣጠለ። ምን እንደሚባል እንኳን አላውቅም ነበር። አጋንንት ሲጮህ ምን እንደሚባል አላውቅም። እና እግዚአብሔር ህይወታችንን ገለባበጠው ህይወታችን። ኤሌክትሪካል ለመማር በጣም አስብ ነበረ እና ትምህርት በጣም ወድ ነበር። እሱን ለመማር እየሞላው ሲሄድ ጥሪ የሚባለውን እንኳን ያወቅኩት በቃ ውስጤ ልክ በደል እንደሰራ ሰው
ውስጤ ሲቆሽሽ ምን እንደሆነ ስለ ጥሪ እንኳን አላውቅም። ሳገለግል በጣም እደሰታለሁ። ለአገልግሎት ስጸልይ እደሰታለሁ። ዶክመንቴን ላስገባ ስል አዚፍ በደል እንደሰራ ሰው ውስጤ በጣም ይታገለኛል። ይህን እንኳን የሚያስረዳኝ ሰው የለም። ከኔ የቆዩትን ስናገር ስፖንሰር ስላገኘው አርፈ ትምህርትህን ተማር ነው የሚለው። እሺ ብዬ ለመሄድ ስል ያቅተኛል እና በመጨረሻ አንድ ቀን እሱን ፎርም ይዤ ሲሄድ በጠራራ ፀሐይ በመንገድ ላይ ተመለስ የሚል ድምፅ ሰማሁ። መንገድ ላይ በጠራራ ፀሐይ ጮክ ብዬ ምን አለበት ብዬ ወደ ሰማይ ብማር እየተማርኩኝ ባገለግል ምን አለ እያልኩ ስጮህ ኬንያኖች እንዳበደ ሰው ሲቆጥሩ መንገድ ላይ ብቻውን እንደሚያወራ ዶክሜንቱን መሬት ላይ ጥዬ እና ያን ጊዜ ባለቤቴ ጌታን ልክ እንዳገኘን እሷ እርግዝና ውስጥ ገብታ ልክ የመጀመሪያ ልጃችንን ወለድን እና በቃ በጣም በከባድ ችግር ውስጥ እያለፍን ነበር የነበረው። ምን አለበት ስፖንሰር ባገኝ፣ ምን አለበት ብማር፣ ተምሬ ምን አለ ባገለግል እያልኩኝ ወደ እግዚአብሔር እጮህ ነበር። ግን ምንም መልስ አላገኘው። ዶክመንቴን ሰብስቤ ወደ ቤት ተመለሱ። ምን ነው ቢኒ ያለች፣ እግዚአብሔር እንዳገለግለው ነው የፈለገው፣ ተመለስ አለኝ። ዝም ብላ አየች፣ እሺ አለች። ባለቤቴ እግዚአብሔር አለኝ ካልኳት በቃ ታምነኛለች። ተመለስኩ። ኬንያ ውስጥ በህይወቴ የማይጸጽተኝ በአራቱም አቅጣጫ ከካምፕ ካምፕ እየዞርኩ ከመንገድ መንገድ እየሄድኩ ህይወቴን ሰጥቼ ጌታን አገልግየዋለሁ። በጣም ከባባድ የህይወት ቻሌንጆች አሳልፈናል። እሱም ልክ ቅድም እንዳልኩት ጥሪው ከመጣ በኋላ ኤሌክትሪካል ነበር መማር የምፈልገው። ስፖንሰር አግኝቼ ነበረ። በስፖንሰር ከተማርኩኝ ገንዘብ ይሰጠኛል። በቃ ኢንጂነር የመሆን ትልቅ ፍላጎት ነበረኝ። ስለዚህ ሁለተኛ ልጃችን መጣ። ስለዚህ በቃ ኑሯችን ሁሉ ግልብጥብጥ ይላል። በቃ ደስ የሚል ኑሮ ልንኖር ነው። ግን ጥሪው ሲመጣ እሱን እርግፍ አድርጌ ቴዎሎጂ መማር ነበረብኝ። እሱም ራሱን የቻለ በጣም ከባድ ነገር ነበረ። ስለዚህ ምን በለው አልነበረም፣ ምን ጠጣው አልነበረም፣ ቤት ክራይ ምን ከፍለው አልነበረም። ከዛ በጣም ከባድ ነበር እና ቸርችም አልተቀበለችው ነበር። ምክንያቱም ምንም እየዞርኩኝ አጋንንት አወጣለሁኝ መሰክራለሁ እንጂ ያኔ ገና ኳየር ውስጥ ነገር ነኝ። ብንበላ ብንጠጣ ትምህርቴን ብማር ደስታቸው ነው፣ ከክፋትም አይደለም። እና ቤት ኪራይ የምንከፍለው አልነበረም። ቤት ተቆልፎብን ልጆቻችንን ይዘን ከቤት ተባረን እናውቃለን። እና አንዳንዶች ምን ቀብጦ ነው ትምህርቱን አይማርም እንዲያርፉ ብለው ነው። ልታስረዳው የምትችለው አይደለም ለሰው። እኔ አስታውሳለሁ እንደውም አንድ ጊዜ ያስቀኛል። ጥሪ ያላችሁ ሰዎች ኑና ይጸለይላችሁ ተባላል ኮንፈረንስ ላይ። እና እዛ ኮንፈረንስ ላይ ገና አመቴ ነው መሰለኝ እና ወጣሁኝ። ያኔ የቴዎሎጂ ተማሪዎች አሉ ከተማው ላይ እና ሁሌ ባለቤቴም ትስቃለች እና ወጣሁኝ። አንደኛ ነው የወጣሁት። የሚገርም እንዲጸለይ እኔ ወጥቼ ጥሪ ያላችሁ ሰዎች ውጡ ይላል ሰባኪ። እኔ አንደኛ ነው የወጣሁት። ቀስ ብሎ ነው ለካ ተዝናንተው ምናምን ወጡ። ቴዎሎጂ ተማሪዎች አሉ፣ የሚታወቁ አሉ አገልጋዮች። እኔ እኮ ፊት ወጥቻለሁ። ወደ 30 ነው እንዲህ ሰዎች ወጥተዋል። ዘይት እየተደረገ ተጸለየላቸው። አይረሳኝ ለሁሉ
እኔ እጄን ይኸውልህ እንዳሞራ ዘርግቻለሁኝ። ለሁሉም ተጸለየ፣ ለእኔ አልተጸለየ። ከዛ ዲያቆኑ መጨረሻ ነካ አድርጎ ግባ አለ። በህይወቴ በህያው እግዚአብሔር ፊት ነው የምልህ ያን ቀን እንዴት አይነት ኢንካውንተር እንደነበረ የቆምኩበት ቦታ። ሌሊቱን ሙሉ ስጸልይ ነው ያደርኩት። ነካኝ ጌታ፣ ነካኝ። እጅ አላረፈብኝም፣ ዘይት አልነካኝም። የጌታ እጅ ግን ያን ቀን ነክቶኝ ህይወቴን ገለባበት። የሰው እጅ አልነካኝም፣ ዘይት አላረፈብኝ፣ የእግዚአብሔር እጅ ግን ነክቶኝ። ግን እርግጠኞች አልነበሩም የቤተ ክርስቲያን መሪዎች። ማንም እጅ አላረፈብኝ። ብቻ ዲያቆኑ አሳዝኜ በቃ ግባ አለኝ። የመጀመሪያ ወጣሁት እኔ ነው፣ መጨረሻም ነክቶ በልግባ ያለኝ እኔ ነው። እና በጣም ያም ነበር። ግን ማለት ቤተ ክርስቲያንም ምንም እንትን ብለው እና ያን ጊዜ ያን ሰሞን ትምህርት እምቢ ብሎ ትምህርት ጠልቶ ነው ብለው ነው እነሱ የሚያስቡት። ቤትም ስመለስ የሚበላ ነገር የለም እና በቃ ቴዎሎጂ ይላል እሱ። ምንድን ነው ስለ ጥሪስ ምን ያውቃል ምናምን ብለው እኔ ቴዎሎጂ ነው ግራጁዌት በኋላ ያደረኩትና በኋላ እዛው ቸርች ነው ፉል ታይም የሆንኩት አገልጋይ የሆንኩት። እና በጣም ከባድ ነበር። ልጅ ወለድን፣ ሁለተኛ ልጅ። አስታውሳለሁ ትራክት ይዤ መንገድ ላይ እየመሰከርኩኝ ራይድ የሰጠኝ አንድ ሰው በጣም ባለጠጋ ሰው ነው። መኪና ውስጥ ዞር ብሎ እያየኝ ስራ ስለፈታ ነው አይደለ ልጅ የምትወልደዋል። እንዴት ልብ እንደሚሰብር አትጠይቅ። እኔ ትራክት ይዤ እየመሰከርኩ ነው ያለሁት። ግራጁዌት ባደርግ በዛ አውቃለሁኝ፣ ግን እግዚአብሔር ነው ያስጣለኝ። እሱን ስራ ፈተ ልጅ አትወልድ። እንደገና እሱን ይዤ ደግሞ ወርጄ በቤት ዳቦ ይዤ መግባት አልችልም። ኑሮ በጣም 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 በከባድ ሁኔታ ከበደ። ሁለት ልጅ ወልደናል። ሊጠይቁን ሁለተኛ ልጅ ወልደን ሊጠይቁን የመጡ ሰዎች አይ የመጀመሪያ ልጃችን ሴት ናት፣ ሁለተኛ ልጃችን ወንድ ነው። በቃ እዛው ሆነው ይነግሩናል። በቃ ወንድም ሴትም እንዳያስፈልጋችሁ በቃ እግዚአብሔር በቃ ሰጣቸው አይሉና በቃ ከዚህ በላይ አትጨምሩ ማለታቸው እና በቃ በጣም አስጨናቂ ነበር። በጣም ከባድ ነው። እግዚአብሔር ለምን በእንደዚህ አይነት ሁኔታ ውስጥ እናልፋለን ብለን በጣም ተቸግረን አተናል። ምን በል የመጀመሪያ ልጃችን አርግዛ 9 ወር እስኪሞላ ድረስ ሆስፒታል እንደሚሄድ እንኳን አናቅም ነበር። ልጆች ነበር አናቅም ሆስፒታል እንደሚሄድ። ውሃ ሽንት እንደሚፈስ የሚባለው ሁሉ እንደሚፈስ አናውቅም። እኔ ቤት ስመጣ ነው ጋቢ ላይ ቁጭ ብላ ውሃ ረጥቧል ትለኛለች። ውሃ መርጠቡን ራሱ ምን ማለት እንደሆነ ራሱ አላቅም ነበር። ይሄው በእግዚአብሔር ፊት ነው አላቅም ውሃ ምን እንደሆነ። ጎረቤታችን አንድ ኬንያዊት ሴትዮ ነው ሊወለድ ሲል ነው ብላ በፒክአፕ መኪና እኔን ጭና እሷን ከጎን ጭና ፑማኒ ሆስፒታል የሚባል ኬንያ ውስጥ የጎዳና ልጆች የሚወለዱበትን የመጀመሪያ ልጃችን ይወለድ። እግዚአብሔር ግን አሰበን። እግዚአብሔር አሰበን። ለዘላለም ላላየው ድህነትን ከኔ ላይ ወሰደው። ሰው ነግሮኝ አይደለም። አሁን እኔ ተቸገርኩኝ ብሎ ገና አይቼው ነው ሰው ችግሩ የሚገባኛው። በቃ እንዳልፍበት አደረገ። በቃ አሁን ማለቴ ወደዛ ነገር አመጣ እና ግን በቃ በዛ ሁኔታ ውስጥ ሳልፍ ወደኋላ እንዳልመለስ ያደረገኝ ነገር የጌታ ፍቅር ነው። እንዳልመለስ ካደረገኝ ነገር ለምንድን ነው ላለው አንዳንድ ጊዜ ከባለቤቴ ጋር እናወራለን። በዛ ሁኔታ ውስጥ ግን
ባክ ማድረግን እንዴት እንደ አማራጭ አልወሰድንም ብለን አስበን እናውቃለን። የጌታ ፍቅር ሬሳችን ቢወጣን መርጥ ነበር። በእግዚአብሔር ፊት ነው ማለት ዳቦ በማጣት ወደ ኋላ ከመመለስ ሬሳችን ቢወጣን መርጥ ነበር። ኢዮብ ልክ ስጋዬን በጥርሴ ነክሼ ይዛል ቢገድለኝስ እንኳን እርሱን ጠብቃለሁ እንዳል በሞት መርጥ ነበር። የገባብን ፍቅር እንደዚህ እንዳይመስል። ሚስቴ ደግሞ ጨካኝ ናት፣ ከኔ በላይ ጨካኝ ናት። ከኔ በላይ በኋላ ትጠይቀኛለህ ብዬ አስባለሁ። ከአገር አገር ጌታ ብሎኛል ብዬ ሲሄድ እሺ እያለች ስትከተል ከኔ በላይ ጨካኝ ጀግና ሚስት ነው እግዚአብሔር የሰጠኝ። ጀግና በቃ ጀግና ሚስት ነው የሰጠኝ። እንኳን ምግብ አልበላሁም ብዬ ልመለስ ጀግና ሚስት ነው የሰጠኝ። ብሎኛል ካልኩኝ ወደ ኋላ ማትል እና በቃ ይሄ ነው ያጸናን። በቃ ካልበላን አልበላንም፣ በቃ እንጸልያለን። በጣም ከብዶን የጸለይንበት በእንደዚህ አይነት ሁኔታ ውስጥ እያለፍን አንድ ቀን ልጃችን እኔና ባለቤቴ ቆመን ጋዝ ልጃችን አነሳና ጋዝ የአንድ ዓመት ተኩል ቢሆን አንስቶ ሙሉ ጋዙን ጠጥቶታል። እና ልክ አጠገባችን እያለ ጥቁር ሆነ፣ ሙሉ ጥቁር ሆነ። ኮላፕስ አደረገ። አይተነፍስም፣ ምንም አይል። በህይወት በልጅ አትፈተን። በልጅህ በህይወት አትፈተን። ልጃችን ፊታችን እንደሞተ ወደቀ። የሚስቴ ጩኸት አይረሳኝም። ሞቷል፣ ድርቅ ብሏል። እንደ አጥንቱን ልጄን ተሸክሜዋል። ከግቢ ስወጣ በህይወቴ መልአክ ካልሆነ ሰው ሊሆን አይችልም። የሷን ጩኸት ሰምቶ ከጎረቤት አንድ ኬንያዊ መኪና እየበረረ አወጣ። ሊሆን አይችልም። እኔ እንዴት ሆነ ልነግርህ አልችልም። ኬንያዊ ከጎረቤት እንዴት መኪና እየበረረ አወጣ? አንድ ሴትዮ ከሌላ ግቢ ወጣ። አፉ ላይ እየተነፈስክበት ደረቱን እየተጫንክ ሆስፒታል አድርሰዋል። አፉ ላይ እየተነፈስኩ ደረቱ ላይ እየተጫንኩ ሞተ ትለኛለች። ሰው ሲሞት በህይወት አይቻላል። እኔ የሞተ ሰው አላውቅም። ተይኝ እላታለሁ። በቃ ሚስት ትላለች መኪና ውስጥ። አይተነፍስም፣ ደረቱን እጫነዋል። ሞተ ትለኛለች። ቢኒ ሞተ ትለኝ። እኔ የሞተ ሰው አላውቅም። ተይ ደርቄያለሁ። እማስበው ጠርቶኛል ጌታ፣ ትምህርቴን አስትቶኛል። በድህነት እናልፋለን። የሞተ ልጅ ደግሞ እጄ ላይ ይሻል። በቃ ይዘበራረቅብሃል ብዙ ነገር። ሞተ ትለኛለች። አላውቅም እኔ ሞተ። የመጀመሪያ ልጃችን ከጎና ልጄን ይዤዋለሁ። አላውቅም ምን እንደማደርግ አላውቅም። ቴዎሎጂ እማራለሁ ትምህርቴን ትቻለሁ። ማግባቴን ቤተሰቦቼ ኢትዮጵያ ያሉት አያውቁም። የእሷ ቤተሰቦች ማግባቷን አያውቁም። በቃ ልክ ምድረ በዳ ላይ እንዳለ ነው የሚሰማ። ምን እያረክ እንዳለ ሁሉ ይጠፋል። እግዚአብሔር ብቻ እንደሱ ሆኖ ናይሮቢ ሆስፒታል ይባላል። ትልቅ ሆስፒታል ነው ኬንያ ውስጥ። ይዞኝ ገባ መኪና። እነሱ ደግሞ በጣም የባለጠጋ ሆስፒታል ነው። ናይሮቢ የሚኖሩ ናቸው የሚያውቁት። ናይሮቢ ሆስፒታል ይዤው ገባ። ወረቀት ይዘው መጣ። ዛላ በቃ ፈርም ምናምን አምጣ፣ ፈርምልሃለሁ። ፈርምልህ አይፈልግም። ለምን አልሞት
ወላጅ የወለደ ነው የሚያውቀው። ከዛው ለምን አይገድሉኝ? አንተ የፈለግከውን ፈርምልሃል፣ የፈለግከውን ወረቀት አምጣ፣ ከዛ በሞት አይቆጨኝ። ፈርም። የግል ዶክተር ይምጣል፣ አምጣ፣ የፈለግከው ፈርም። ከዛ እሱ ሲገባ በሆዴ ወደኩ። ሚስቴ በቃ መጸለይ ጀመሩ፣ አትርፍልን ልጃችን። ከዛ አወጡለት ጋዙን ምናምን። ኤኒዌይስ በጣም ጸለይ። እዛ በኋላ ታጠበ ምናምን። አንድ ቀን አድሮ ምናምን ብቻ በሚራክል ተከፍሎ ወጣ። ግን በሶስተኛውን ብቻ በአራት ሳምንት በኋላ የማይገባው ነገር ዶክተሮች ለዚህ ሊናገሩ ይችላሉ። ድንገት ኤፒሌፕሲ እንዲያዘው ሰው ድንገት አጠገቤ እንደሱ ነገር ሆነ። ልክ ኤፒሌፕሲ ያዘው ሰው ዶክተር ሌካ ትባላለች። ሀበሻና ስሪላንካዊ ዜግነት ያላት ካለች እሷም እዛ ያሉ ሁሉ ሰው ያውቃታል። በጣም ደግ ሴት ናት። ናይሮቢ ያሉ ያውቋታል። እሷ ጋር ወሰድኳት። ሳምባው ስለተጎዳ ነው። ላይፍ ታይም የሚወስደው መድኃኒት መኖር አለበት። በቃ እንደዚህ ነው የሚሆነው አለች። ሁለተኛ ልጅ ኤፍሬም ይባላል። ዘይት እያደረግኩ ዓመት ተኩል ነው ገና አሜን ነው ማለት የሚችል እየጸለይኩለት አሜን በል አልቀበልም የነበረኝ እምነት እኔ ለነገሩ አሁንም እንደ እብድ ነው የሚያደርግ። ቤተክርስቲያናችን መምጣት ትችላለን። አሜን እያስባልኩ እየጸለይኩ ከ8 ወር በኋላ ዶክተር ሌካን አገኘኋት። ያ ልጅ እንዴት ሆነ አለች። የቱ አልኳት። ረስቼዋለሁ። እግዚአብሔር አንስቶታል። ለካ ቶታሊ ተፈውሷል። አሁን ኤፍሬም 30 ዓመቱ የለውም ምንም ነገር። እግዚአብሔር ፈውሶታል። በህይወት አይረሳኝ እሱ። ዋው ኢሞሽናል ነው የሚያደርገው። ከዛ በኋላ ወደ ኖርዌይ አገር ለአገልግሎት ጠርተውኝ ነው የሄድኩትኝ። ወደ ትሮምሶ ከሚባል ከተማ ከፍ ብሎ ባለች ከተማ ላይ ነው መሄድ የነበረብኝና ናርቪክ የሚባል ቦታ ላይ ትንሽዬ ቦታ ላይ ነው የሄድኩትኝና ከዛ ናርቪክ ከሚባል ከተማ ከፍ ብሎ ቦታ ላይና እዛ መሄድ ነበረብኝ ኖርዌይ። ከዛ በቃ ለባለቤቴ ነገርኳትኝ። አይኔ አልመለስም ከሄድኩኝ አልኩኝ እና እግዚአብሔር ተናግሮኝ ስለነበረ ከዛ በኋላ በቃ እኔ እቀራለሁኝ አልመለስም አልኳት ከባለቤቴ ጋር። እግዚአብሔር ተናግሮኛል ካልኳት ባለቤቴ ደግሞ ቅድም እንዳልኩኝ በቃ ከተናገረ ካንተ ጋር እስማማለሁ አለችኝ። በቃ ቀረሁኝ ማለት ነው ኖርዌይ። ልክ ኖርዌይ ከገባው በኋላ እግዚአብሔር ናይሮቢ ያለሁኝ በከተማዎች ላይ ትሄዳለህ፣ ቤተል የሚባል ቤተክርስቲያን ትመሰርታለህ ብሎኝ ስለነበር እና ሄድኩኝ። እንደገባሁኝ ክርስቲያን ሳንድ የሚባል ከተማ ላይ አሁንም ቤተክርስቲያኑ አለ። ቤተል የሚባል ቤተክርስቲያን ጀመርኩኝ። የመጀመሪያ ቤተክርስቲያኑን ስጀምር ወደ 14 ልጆች ናቸው ጌታን የተቀበሉት እና እዛ ከተማ ላይ አጥምቅ ያለሁኝ እና ቤተክርስቲያኑ እስካሁን ድረስ አለ። በጣም የምወዳቸው እና ከዛም በኋላ ሄጄ አግኝቻቸዋለሁኝ እና እሱም ቤተክርስቲያን ደግሞ ለመሪዎች አስረክቤ ኦስሎ የሚባል ከተማ ላይ እዛም በመጋቢነት አገልግዬ ከዛ በኋላ ደግሞ የጌታ ጊዜ ሲደርስ ወደ አሜሪካን ሀገር ሄድኩኝ። አሜሪካን ሀገር ገባሁኝ። ከዛ ባለቤቴና ልጆቼን ወደዛ ወሰድኩኝ። ቤተል የሚባል ቤተክርስቲያን ደግሞ አሜሪካን ሀገር
እንደገና ጀመርኩኝ እና እዛ ወደ 13 ዓመት ያህል ቤተክርስቲያኒቷን ከመራሁኝ በኋላ አሁን ቤተክርስቲያኒቷን መጋቢ አውታሩ ከበደ ዘማሪ መጋቢ አውታሩ ከበደ እየመራት ይገኛል። ሙሉ በሙሉ አስረክቤ ወደ 18 ዓመት ያህል አሜሪካን ሀገር ደግሞ ቆይቻለሁኝ። ከዛ ሙሉ በሙሉ አስረከብኩኝ እና እግዚአብሔር እንደገና ልቀቅና ወደ አገርህ ግባ አለኝ። እንግዲህ ከ35 ዓመት በኋላ ማለት ነው ከናይሮቢ ኖርዌይ አሜሪካ ባለቤቴ ነገርኳት። በቃ ወደ ኢትዮጵያ ግባ እያለኝ ነው እግዚአብሔር አልኳት። በቃ እግዚአብሔር ብሎሃል አለችኝ። አዎ ብሎኛል አልኳት። ከዛ እሱም ራሱን የቻለ ነገር አለ ወደ ኢትዮጵያ መግባቴ። ከዚህ በፊት ስመጣ ኢትዮጵያ ለወር ብዬ ነበር እመጣ የነበረው እና ግን በ3 ሳምንት በ2 ሳምንት እመለሳለሁ። ብዙ መቆየት በቃ አልፈልግም። ፎር ሰም ሪዝን ቶሎ እመለሳለሁ እና አንድ ቀን አንድ ቤተክርስቲያን ዓርብ ቀን መጣሁኝና ከዛ ያ አገልጋይ ሰላም በል ይለኛል እና ጉባኤ ላይ ነው እና ሰላም ለን መድረክ ላይ ወጣሁ። ስወጣ ልክ እንደማንኛውም እንደመመጣው ቀን ነው እና መድረክ ላይ ወጣሁ እና ደህና ናችሁ እንደምን አላችሁ እናንተም በማየቴ ደስ ብሎኛል ያልኩት። ስወጣ እንደሱ ነው የወጣሁት። ስመለስ እግዚአብሔር አትመለስም እዚህ ምድር ላይ ታገለግላለህ ብሎ ተናገረ። እንደማልመለስ አወቅኩ። ተለወጠ ልቤ። ሁለተኛው አምልኮ ሲደረግ ቤተክርስቲያኑ ልክ አዚፍ እኔ እዚህ የጀመርኩት ቤተክርስቲያን እንደሆነ ያንን ቤተክርስቲያን ልክ አዚፍ እኔ እንደምመራው ቤተክርስቲያን ይሰማኝ ነበር። በቃ ተቀየረ፣ ውስጤ ተቀየረ። ሲሄድ ወደ ቤት ወዳረፍኩበት ስፍራ ለባለቤት የደወልኩላት I don't think ከዚህ በኋላ አሜሪካ ምንኖር አይመስለኝ። እንዴት ትቀልዳለህ? የሚያልሽ ከወሰንኩ እንደምወስን ስለምታውቅ በቃ እዚህ ያለውን ነገር መጠቅለል ያለብን በቃ እዚህ ነው ምንኖር። ቆይ እስቲ ና እንመካከራለን። እምመጣው ለማስረከብ ነው። ሄድኩኝ። ከዛ በኋላ መጨራረስ ነበረብኝ። ጨራረስኩኝ። ሁሉን ነገር ሙሉ በሙሉ አስረክቤ ወደ ኢትዮጵያ ተመለስኩ። አሁን አያት ላይ ዞን 5 መንገድ 8 ላይ አዲስ ቤተል ቤተክርስቲያን የሚል በአንድ ዓመት ከ3 ወር አካባቢ ይሄው አዳራሹ ሞልቶ ድንኳን ጨምረን እሱ ሞልቶ በጣም በተጨናነቀ ሁኔታ እያገለገልን ያለ ነው። ነፍሳት ይድናሉ፣ ሰዎች ይፈወሳሉ። በጣም አስደናቂ ሆነ የእግዚአብሔር ክብር እየተገለጠ እያገለገልን ያለ ነው እና አዲስ ቤተል ቸርች የሚል ፌስቡክም ቲክቶካችንንም ገብቶ ሰው ማየት ይችላልና እግዚአብሔር በዛ ያስደነቀና እየባረከን ያለው ይህን ይመስላል። የመጀመሪያ የመንፈስ ቅዱስ ኢንካውንተር መንፈስ ቅዱስ የተሞላሁበት ጊዜ በቃ የማይረሳኝ የምለው ለመጀመሪያ ጊዜ ለመንፈስ ቅዱስ ሙላት ሊጸለይልን የነበረበት ጊዜና የተጠመቅኩበት ጊዜ በቃ በህይወቴ የማረሳቸው ቀናቶች ናቸው። ኢንፋክት ብዙ እንትኖች ቢኖሩ እና ለመጀመሪያ ጊዜ ለአጋንንት የጸለይኩበት ቀን አይረሳኝም። እነኚህ ቀናቶች ማለት በጣም የሚገርሙ ስለሆኑ ማለት ነው። እሱንም ነገር እና 3ቱን እነግራለሁና የመጀመሪያ ለመንፈስ ቅዱስ ሙላት የተሞላንበት
ቀን አማኑኤል ቤተክርስቲያን የሚባል ነው እና ወተን ሊጸለይልን ገና ሰባኪው እያስተማረ ስለመንፈስ ቅዱስ እኔ በቃ እሳት ሆኛለሁ። በቃ እሳት ወድቋል በላይ ላይ። አሁን ልክ ከጨረስኩኝ በኋላ ለመንፈስ ቅዱስ ሙላት ጸልይላችኋለሁ ይላልና እዛም ድረስ መቆየት አልቻልኩም። ያ ማለት ቅድም ስናገር እንደነበረው እነኛ የመጀመሪያዎቹ 2 ወራት ኦሬዲ ነድጃለሁ እና አሁን ልክ ስጸልይላችሁ ገና አሁን ስጀምር ጸሎት ሁላችሁም ትሞላላችሁ እያለ ይናገራል። በጣም የሚገርመው ግን አዲስ ስትሆን እና ሊትራል ነው ስትወስደው፣ በቃ ሊትራል አድርገህ ነው የምትወስደው እና አሁን ሰውየው ጸሎት ይጀምራል እኔም እሞላለሁ ብዬ በቃ ወስጄዋለሁ እና ልክ ወጣት የሰውየው ጸሎት መቼ ጀምሮ እኔ መቼ ተሞልቼ ብዬ ደሞመንት ሰውየው ጸሎት ሲጀምር የለሁም እኔ በቃ በልሳን በቃ እሳት ወድቆብኛል። እኔ አይደለሁም ያለው በቃ ያለ ማቋረጥ ጸልያለሁ። ላቆመው ነው። ከዛ በኋላ ደግሞ የሚጠፋ ደግሞ ይመስለኝ ከውስጥ ሌሊቱን ሙሉ ጸልያለሁ። ቀን ጸልየዋለሁ። ሐሴት አደርጋለሁ። በቃ ሐሴት አደርጋለሁ። እኔ ብቻ አይደለም ከዛ ወጥቼ አንተም መጸለይ አለበት ብዬ አስበው እሱም መጸለይ አለበት እላለሁ። ለዚህኛው ጸልይለታል፣ ለዚህኛው ጸልይለታል፣ ለዛኛው ጸልይለታል። በቃ ሰው ሁሉ መሞላት አለበት ብዬ አምናለሁ። አስደናቂ ነገር ያደርግ ነበር። እሱ አንደኛው የጥምቀቴ ቀን እሳት ወረደብኝ። ተሰልፈን አስታውሳለሁ እና በየተራ እንገባለን ወደ ውሃ ለመጠመቅ። አንዳንዱ ፈርቶ በቃ እኔ ከኋላ ነበር በፊት እየቀደምኩ ማለት ነው። እየቀደምኩ ልቅደም እኔ አይረሳኝ። እሱ ውሃ ውስጥ ስገባ ቀዝቃዛ ነው ውሃው። ቀዝቃዛ መሆኑን ከወጣን በኋላ ነው ውሃው ይበርዳል ሲሉ ለእኔ ትኩስ ውሃ ነበር። እነሱ ናቸው ቀዝቃዛ መሆኑን የነገሩኝ። ውሃው ይበርድ ነበር፣ ለእኔ ትኩስ ውሃ ነበር። ውሃው እንዴት ነው የቀዘቀዛቸው አልገባኝ። ለእኔ ትኩስ ውሃ ነበር እና ወጣ ውሃው ይበርዳል ምናምን ይላሉ። ለእኔ አልበረደኝ። ውሃው ትኩስ ነበር። ለእኔ በጣም ይሞቅ ነበር ውሃው፣ እሳት ነበር ውሃው። ወጥቼ በቃ እለዋለሁኝ በልሳ በቃ መሆኑን አጣሁ። ሐሴት አደርጋለሁ እና አለማድረጋቸው አንዳንዶቹ ይገርምኝ። ሶስተኛው በጣም የሚገርመው ለአጋንንት ለመጸለይ የመጀመሪያ ቀን ልጅቷ አመመኝ ነገር ብላ እቤታችን እንግዳ አድረው ነው እነሱ የቆዩ ናቸው። መጽሐፌ ላይ ከድል በኋላ የሚለው መጽሐፌ 9 መጽሐፎችን ጽፌያለሁና እዛ ላይ አስቀምጬዋለሁኝና እንግድነት የመጡ ናቸው የቆዩ ናቸው በጌታ እነሱና ልጅቷ አድራ ሌሊት ለካ ስትሰቃይ አድራለች። እኛን ጊዜ ገና 2 ወራችን እንደዚህ ነው። ያው ጸሎትን እንጸልያለን ነደናል። ያው በመንፈስ ቅዱስም ልጅቷ ለካ ስትቃጠል አድራለች። እኔ አጋንንትን ማውጣት ይቻላል ምናምን ያን ጊዜ እንጸልይልሽ በቃ ካገኘው ልጸልይልህ ነው ወይ ተሞላ መንፈስ ቅዱስ እልሃለሁ ወይ ደግሞ የሆነ ልክ እጅ ስጭ ወደቀች። እዛ አጋንንት መሆኑን የሚያወቀው ባለቤቷ ማን ነበለው ይለኝ
እኔ ከጣ ማን ስለው ስለማረሳው ነው የመጀመሪያ ጥላው ጊነኝ አለ። ልቤ በአፌ ሊወጣ ትንሽ አይረሳኝ። ልቤ በአፌ ሊወጣ ኤክሳይትመንቷል፣ ፍርሃቷል፣ ድንጋጤዋል። እሱ ጥግ ቆሟል ባለ እዘዘው ይለኝ። ምን ብዬ ልዘዘው? ምን ልበለው ነው አለው። እሱ አይለውም። እሱ ጥግ ቆሟል። ይጇል። ድምፄ ተለውጧል። እያንቀጠቀጥኳት ነው የምናገር እና ምን ልበለው ነው አለው። እሱ ደስታ ደረቷን ይዣለሁ እላለች እና እሱ በቃ መንፈሱ እያየኛል እና ከዛ ትለቃለህ ወይስ አትለቅም? ትለቃለህ ወይስ አትለቅም? እያንቀጠቀጥኳት ነው የምናገር። ትለቃለህ አትለቅም አለ። ከዛ እለቃለሁ አለ። በቃ እለቃለሁ ካላስለቅቀው እንዴት ልበለው ነው? ባሌ ሶስቴ ጩኸና በለው ይለኝ። ሶስቴ ጩኸና ከዛ ለቀቅ። ባቆየው ራሱ ደስ ይለኝ ነው። ከዛ ጩኸና ለቀቃት። ከዛ በቃ የተደሰትኩት ደስታ እየሮጥኩ እወጣለሁ። ከዛ እሄዳለሁ፣ እመሰክራለሁ። ከዛ እንትን እላለሁ፣ ለዛኛው ሰው ጸልያለሁ። ወይ መንፈስ ቅዱስ ይሞላል ወይ አጋንንት መጮህ አለብን። በቃ እና የማይረሱኝ ናቸው እነኛ ኢንካውንተር ካጋጠመኝ በኋላ እነኛ እንትኖች የሚረሱኝ አይደሉም። ሌሊት እየጸለይን በተለይ ለአንዲት እህት እየጸለይን አስቀምጨዋለሁ መጽሐፌ ላይ። ከዛ በኋላ ፖሊሶች ሌሊት መጥተው ተደውሎልን የመጣ ነው አሉ። 4 ፖሊሶች ናቸው የመጡት። በፍጹም ሊረሳኝ የሚችል አይደለም። ከባለቤቴ ጋር እየጸለይ ነው። ልጅቷም አለች የሚጸለይላት ልጅ እና አሁን ስሟን መጥራት አግባብ ስላልሆነ ነው። ግን ቸርች ውስጥ ስሟን ልጅቷንም ስለሚያውቋት ከ8-9 ዓመት በፊት ነው። እሷም ትታወቃለች። ስለዚህ እየጸለይን እያለን ድንገት 4 ፖሊሶች ይመጣሉ። 2280 ኖርዝ ቢየርጋርድ ስትሪት ላይ ነበር የምንጸልየው። አንድ ቦታ በሚል አላስቀምጠውም፣ የሚታወቅ ነው። ያ ቸርች የነበሩ ያውቁታል። እና ልክ ግራውንዱ ላይ ነበር የምንጸልየው እና ፖሊሶቹ መጡ እና የነበርንበት ክፍል መብራቱን ሙሉ በሙሉ ለማብራት ስሞክር አይበራም መብራቱ። ዊርድ ነው። አሜሪካን ሀገር መብራት አይጠፋም፣ ሰመር ነው እና እንዴት ብዬ እና እነሱ የባትሪ ይዘው አበሩብን። ሳበራው መብራቱ የግርግዳው መብራት አይበራም እና ተደውሎልን የመጣ ነው አሉ እና ውስጥ ድረስ ገብተዋል። ኢንፋክት ፖሊሶች ስለሆኑ ቁልፍ አላቸው እና ወደ 4 በር ምናምን ተከፍቶ ነው ወደ ውስጥ የሚገባው። 1 ሴት ፖሊስ አለች፣ 3 ወንዶች ናቸው። በእግር አሜሪካን ሀገር ፖሊሶች አይመጡም፣ በመኪና ነው የሚመጡት እና ግቢ ውስጥ መቆም አለበት። እዛ የሚጸልይላት ልጅ አጋንንት ምንጸልይላለች፣ ተንበርክካለች። ልክ አጋንንቱን ውጣ እያልነው ነው እና በጣም ጥልቅ ውስጥ የነበረች ናት። ጥልቅ እስራት ውስጥ ነው የነበረችው። የመጨረሻ ገስጸን ሊወጣ ሲል ነው። ከ4 ሰዓት በላይ ጸልየናል እና የነበረችበት እስራት በጣም ጥልቅ ነው። እዛ ልክ የመጨረሻ ልናዘው ብለን በኋላ እነሱ ከፍተው ገቡ። እሷ ተንበርካለች። ፋይናሊ ኦኬ እየጸለይን ነው አልናቸው ለፖሊሶቹ። በኋላ ኦኬ እየጸለያችሁ ነው ምናምን አሉና እሺ ብለው ወጡ። ሲወጡ በዛው በቤዝመንቱ በር ነው የወጡት።
እነሱን ተከትዬ 5 ሰከንድ አይሆንም ልክ ሲወጡ በቤዝመንቱ ውጪ ስለሚታይ መጋረጃውን ከፍቼ ሳየው መኪናቸው የለም። እንዴት የታቁመው ነው መኪናቸው ብዬ መብራቱን ሳበራው በራ እና ሳየው መጋረጃ ፖሊሶቹ የሉ። በ2 እና በ3 ሰከንድ ውስጥ ሊጠፉ አይችሉም ፖሊሶቹ። ፖሊሶቹ የሉም ስል አጋንንት የያዛት ከት ብሎ አጋንንቱ ሳቀ። ተጫወትኩባቸው። በህይወቴ አይረሳኝ። በህይወቴ አይረሳኝ። ፖሊሶች አይደሉም፣ ሰዎች አይደሉም። ይሄንን በፍጹም ለማመን በጣም አስቸጋሪ ነው። ልጅቷ በህይወት አለች። በፍጹም የአሜሪካ ፖሊስ ይሄው አሜሪካን ሀገር ውስጥ ያሉ ሰዎች መናገር ይችላሉ። እኩለ ሌሊት አልፎ ፖሊስ ወክ አድርጎ አይመጣም። በመኪና ነው የሚመጣው። ትልቅ ነው ግቢው። 2280 ኖርዝ ቢዮርጋርድ ስትሪት ላይ የነበረ ትልቅ ቸርች ነው። መብራት ጠፍቶ አሜሪካን ሀገር መብራት ጠፍቶ ማለት ሲጠፋም ይታወቃል። ሰመር ነው። ባበራው እምቢ ብሏል። ከአራቱም ፖሊሶች ልክ ወጥተው መጋረጃውን ስከፍት የለም ግቢ ውስጥ መኪና። በበር ወጡ እነሱ ስከፍቱ የሉም ፖሊሶቹ ብዬ ለባለቤቴ ስነግራት እሱ አጋንንቱ ከት ብሎ እየሳቀ ወደቀ። ተጫወትኩባቸው። ከዛ በኋላ እንደገና 3 ሰዓት 4 ሰዓት ለልጅቷ መጸለይ ነበር። በህይወቴ የማይረሳኝ እንደዚህ አይነት። ሌላ ጊዜ ደግሞ ቢሮ ውስጥ ደግሞ እንጸልያለን። እሱን አሁን ያለ ቢሮአችን 1ኛ ፎቅ ላይ ነው። 1ኛ ፎቅ ላይ ሳውስ ፒኬት 50 ሳውስ ፒኬት የሚል ፎቅ ላይ 1ኛ ፎቅ ላይ ተከራይተን እንጸልያለን። ለአጋንንት ነው የምንጸልይ። ስንጸልይ ልጅቷ ሽንት ቤት ደርሼ ልምጣ ትለናለች። እንዳትወጣ ስለፈለኩ የባለቤቴን ጫማ አርገሽ ሂጂ አልኳት። እንዳታመልጠን ነው። እሺ ብላ እሷ ግን በዛው ልትጠፋ ነው ስትል አንድ ይሄው በህይወት አለ ስሙን ማስገባው ስላለ ነው። እስክንድር የሚባል የቤተ ክርስቲያናችን ሽማግሌ አለ። እሱን ደወልኩኝና ልጅቷን ስለሚያውቃት የልጅቷን ስም ላለመጠቀም ነው እና በጸሎት እርዳን ብዬ የሚያግዘን ነው ጸሎት ላይ ጠራሁት። እዛ አካባቢ ስለነበር በሮ መጣ። አንድ ላይ ለመጸለይ ገብቶ ውስጥ እንደዚህ ቁጭ ብለን ሽንት ቤት ናት ያለችው እስከትመጣ ብዬ ነገርኩት። እከሌት ናት አልኩት። ልጅቷ የምትታወቅ ስለነበረች እዛ ቁጭ ብለን እያወራን እየነገርኩት ግን ቆየች ምናምን አለ። ያው ሽንት ቤት ደርሳ ልትመጣ ነው እያልኩት መጣች። አሁን በጣም የሚገርም ነገር ነው የምነግር። ልክ ስትገባ ፓስተር ቤኔ ብላ ጮኸች በኃይል። እሱን አይታው ማለት ነው እስክንድር። ምን ሆነሻል አልኳት። ተነስቼ አቀፍ እንደዚህ አለች። ከሊፍት ውስጥ ልገባ ስል አለች ላመልጥ አለች። የሄድኩት አለች ሽንት ቤት ሳይሆን ሽንት ቤት አውቄ ገባሁኝና ልጠፋ በሊፍት አለች። ሊፍት አለ 1ኛ ፎቅ ላይ መውጫ ወደ ውጭ ልጠፋ ስል እስክንድር አለች እኛ ጋር ቁጭ ያለ ያዘኝና ከሊፍት ወጥቶ አታመልጭም፣ የትም አትሂጂ፣ ይጸልዩልሽ ብሎ እስክንድር ይዞኝ መጣና አለች እኔ ሽንት ቤት ደርሼ እመለሳለሁ፣ ግቢ ብሎ በር ከፍቶ ያስገባኝ እስክንድር ነው። ቆሞ አስገብቶኝ የለበሰው ልብስ ይሄው ነው፣ ያረገው ሱሪ ይሄው ነው። አስገብቶኝ እንዴት እዚህ ቁጭ ብሎ አገኘዋለሁ አለች። የእግዚአብሔር መልአክ ካልሆነ ይሄ ማን ሊሆን ይችላል? እስክንድር ነው ያስገባኝ። እኔ ጥያችሁ ልጠፋ ነበር አለች። ጥዬ ልጠፋ ብዬ ይዞኝ የመጣው እሱ ነው አለ። ይሄ በህይወቴ የማይረሳኝ እንዲህ አይነት ነገሮችን አይቻለሁኝ በህይወቴ እየተከታተለ እግዚአብሔር ሰዎችን ሲታደግ
አንዳንድ እንደው በጣም ይሄማ ሊሆን አይችልም የሚያሰኙ ነገሮች እንዲሁ ለሰው አእምሮ ስለማይመች እየተጠነቀቅኩኝ የሚያስደንቁ ፈውሶች የሚያስደንቁ እግዚአብሔር ከአጋንንት እስራት ሰዎችን እንዴት እንደፈታ እዚህም ሀገር ከመጣሁኝ በኋላ የገጠመኝ እነኚህ ኢንካውንተሮች እነኚህ በጣም የሚያስደንቁ የእግዚአብሔር ስራዎችን አይቻለሁ። ይህንን ይመስላል እንግዲህ መንፈስ ቅዱስ ህልውናዬ ነው። ለኔ ህልውናዬ ነው። ከሱ ውጪ መኖርም አልችልም። ህልውናዬ ነው። እያሰብኩት ነበረ ደጋግሜ የእናንተንም ስላየሁኝ ይሄ ጥያቄ ብትጠየቅ ብዬ አስቤዋለሁ። ህልውናዬ ነው። ከሱ ውጪ መኖር አልችልም። የእውነትም ደጋግሜ አስቤያለሁኝ ከመንፈስ ቅዱስ ውጪ መኖር አልችልም። ሌሊት ስነሳ ማናገረው ቀን እሱን አስባለሁ። ያለሱ ማሳለፍ አልችልም። ያለሱ መዋል እንደማልችል አይቻለሁ። ይጨንቀኛል። ከሱ ውጪ ከሱ ጋር ስሆን እጅግ በጣም ደስተኛ ነኝ እና ለኔ ህልውናዬ ነው እና ይሄ ይገልጸው ከሆነ ለኔ የመኖሬ ትርጉም እሱ ነው። ባዶ ሆኜ ራሴን አገኘዋለሁ። በጣም ባዶ ሆኜ አይመጣልኝም። ራሴን አጣዋለሁ ራሴን። በቃ ከመንፈስ ቅዱስ ውጪ መሆን እንደማልችል አውቀዋለሁ። አጣዋለሁ በቃ። ስለዚህ ሁል ጊዜ ሌትና ቀን በቃ ከሱ ጋር አብሮነቱን ፈልገዋለሁ። ለሰከንድ ከሱ ውጪ መሆን እንደማልችል ነፍሴ ታውቀዋለች። by any means እሱን ፈልገዋለሁ። በቃ ይሄ ይገልጸው ከሆነ ለኔ መንፈስ ቅዱስ ህልውናዬ ነው። ኢየሱስን እጅግ በጣም ወደዋለሁ። በኔ ልክ ራሱን ወርዶ የተረከ እውነተኛ አምላክ ሆኖ ትልቅ ሆኖ ሳለ በኔ ልክ ቤቴ የተገኘ የኔን ቋንቋ የተናገረ እኔ ቤቴ የተገኘ እንዳልኩት ሁሉ ጊዜ ስብከቴም ትምህርቴም ንግግሬም እሱ የሆነ አልገባኝም እኮ የማልለው ራሱን ሲገልጥልኝ ልክ ጳውሎስ ራሱን በኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም እንዳለ ራሱን በኔ ሁኔታ ሊገልጥ የወደደ አምላክና በቃ ጓደኛዬ፣ አባቴ፣ ወንድሜ ሁለንተናዬ የሆነ እና በጣም እደነቃለሁኝ እና ፍቅሬን አንጠፍጥፌ በሰጠው የማይበቃኝ የምወደው ጌታና አምላኬ ነው ኢየሱስ እና ይሄ ነው ለኔ ኢየሱስ።